You will not be able to work in the United Kingdom if you do not ዲጂታል have አይዲ የሌለው digital በዩናይትድ ID. ኪንግደም ስራዎችን መስራት አይችልም። ፖለቲካችን የተገነባው ያንን አስገዳጁን ለማስቀጠል ከፈለግን የኢሚግሬሽን ስርዓታችን ፍትሃዊ መሆን ይኖርበታል። I am announcing this government will make a new free of charge digital. ለዛም ነው ዛሬ ይህ መንግስት የዚህ ፓርላማ ዘመን ከማለቁ በፊት የመስራት መብትን ለማረጋገጥ አዲስና ያለምንም ክፍያ የሚሰጥ ዲጂታል መታወቂያ ግዴታ እንደሚያደርግ የማስታወቀው። እጅግ ታምር በሚያስብል ሁኔታ ዓለማችን እየተቀየረች ትገኛለች። ከሺህ ዓመታት በፊት በቅዱሳን መጻሕፍት የታተሙት በምስጢራዊ ማህበራት ታሪካዊ ሰነዶች ውስጥ ተቀብረው የቆዩት የአስፈሪ ዘመን አሁን በደጃፋችን በእያንዳንዳችን ላይ እንደቆመ እየተመለከትነው ነው። ዓለም ዛሬ የምታየው የኢራንና የአሜሪካ ፍጥጫ ዝም ብሎ የሀገራት ጦርነት ብቻ እንዳልሆነ እየተነገረ ይገኛል። ፕሮፌሰር ጂያንግ እጅግ አስፈሪ ነገር፣ አስደንጋጭም ነገር ተናግረዋል። አሜሪካ ትሸነፋለች፣ ትፈርሳለች ሲሉ ሳይንሳዊ ማረጋገጫቸውን አቅርበዋል። That is that the US economy is a Ponzi scheme. It is dependent on the GCC investing in AI, in tech stocks, in startups like Uber in order to finance the US economy. If this financing stopped, then the US economy could face collapse. And this means that these young men could not afford their OnlyFans anymore, and this could lead to a revolution in the street. እንዲሁም መጽሐፍ ቅዱስ ደግሞ ታላቂቱ ባቢሎን በአንድ ሰዓት ውስጥ ትጠፋለች በማለት የትንቢቱን ማህተም ሰብሮታል እየተባለ ነው። ሰማዩ ደም ለብሷል። የፔትሮል ዶላር ስርዓት ተደርምሷል። ሆን ተብሎ የተጠነሰሰው የኢነርጂ ቀውስና የረሃብ ማዕበል ኖ የሰው ልጅ ወደ አንድ ወጥ የዲጂታል ባርነት ሎክዳውን እየነዳው እንደሆነ እየተነገረ ነው። ስለ ጥላ መንግስታት፣ ኢሉሚናቲዎች፣ ፍሪሚሲኖች የፋይናንስ መረብ ዘርግተው ኖ በየደጃችን ላይ እንደቆሙ እየተነገረ ነው። እሱንም በዝርዝር እናያለን። የጎግና ማጉ ጦርነት ነጋሪትም ተጎስሟል። ዝርዝሩን በሚገባ የምንመለከተው ይሆናል። አብራችሁን ቆዩ። በቅርቡ አንድ ፕሮፌሰር ጂያንግ የተባሉ ታዋቂ ፖለቲካና የጌም ቲዮሪ አጥኚ ዓለምን ያስደነገጠ ሳይንሳዊ ትንበያ ይዘው ወጥተዋል። So what is Gog and Magog? Well, it's Russia and Persia, the unity of the Orthodox and the Islamic world against Judaica. Right? So they're actually planning ahead, and that will የዓለምን ፖሊሲ ነው ባይዋ የአሜሪካ ጦር እንዴት በኢራን ይሸነፋል? ይህ የፕሮፌሰሩ ሳይንሳዊ ትንታኔ ከ2000 ዓመታት በፊት በዮሐንስ ራእይ ላይ ታላቂቱ ባቢሎን ወደቀች ተብሎ ከተነገረው መለኮታዊ ትንቢት ጋር እንዴት ቃል በቃል ሊገጣጠም ቻለ? ዓለምን እያነጋገረ ያለው የፕሮፌሰር ጂያንግ አሜሪካ ትሸነፋለች የሚሉት በስሜት ወይም በጥላቻ አይደለም። እኚህ ፕሮፌሰር ትንታኔያቸው የተመሰረተው ጌም ቲዮሪ በሚባለው እጅግ ረቂቅ የስሌት ስልት እንደሆነ እየተነገረ ይገኛል። ይህ ጌም ቲዮሪ በሁለት ተቀናቃኞች መካከል የሚደረግን ስትራቴጂካዊ ውሳኔና ውጤቱን አስቀድሞ በሂሳብ ስሌት የመተንበይ ሳይንስ ነው። እንደ ፕሮፌሰር ትንታኔ አሜሪካ ወታደራዊ ኃይል የተገነባው ለ20ኛው ክፍለ ዘመን የቀዝቃዛው ጦርነት ወይም ኮልድ ዋር ጊዜ ነበር ይላሉ። አሜሪካ ያላት የጦር ስትራቴጂ ግዙፍ የጦር መርከቦችን ማሰማራት እንዲሁም በቢሊዮን ዶላሮች የሚቆጠሩ ሚሳኤሎችን መተኮስና ውድ የሆኑ የጦር ጀቶችን መጠቀም ነው ይላሉ እኒህ ፕሮፌሰር። በአንጻሩ ግን ኢራን ላለፉት 20 ዓመታት ስትዘጋጅ የነበረው ለዚህ አይነት ሴሜትሪክ ወይም አቻላቻ ጦርነት አይደለም። ኢራን የመረጠችው ሲሜትሪክ ዋርፌር የተባለውን የድብቅና የርካሽ ቴክኖሎጂ ጦርነት እንደሆኑ እኒህ ፕሮፌሰር ይናገራሉ። አንድ አስገራሚ ስሌት ስንመለከት ኢራን አንዲትን ሻሂድ የተባለች ድሮን ለማምረት የሚያስወጣት ወጪ ከ20,000 እስከ 50,000 የአሜሪካን ዶላር ብቻ ነው ይላሉ። ይህች ርካሽ ድሮን አሜሪካ አየር ላይ ለመምታትና ለማክሸፍ ግን እያንዳንዷ ከ2 እስከ 4 ሚሊዮን ዶላር የሚያወጡ የፓትሪዮት ሚሳኤሎች መተኮስ ግዴታ ይሆንባታል ይላሉ እኒህ ፕሮፌሰር። አስቡት ኢራን በአንድ ቀን 1000 ድሮኖችን ብታስወነጭፍ ጠቅላላ ወጪዋ 50 ሚሊዮን ዶላር ሲሆን አሜሪካ እነዚህን ድሮኖች ለማክሸፍ ብቻ ቢያንስ 2 ቢሊዮን ዶላር ማውጣት አለባት። ይህ ጦርነት በወታደራዊ ጡንቻ ሳይሆን በኢኮኖሚያዊ ደም መፋሰስ የሚካሄድ ጦርነት ነው ይላሉ ፕሮፌሰሩ አክለውም ይህንን የማያዛልቅ የጦርነት ስልት ይሉታል። አሜሪካ በዚህ ኢኮኖሚያዊ ደም መፋሰስ ምክንያት ከውስጥ ትፈርሳለች ነው ነገሩ። ይህ የአሜሪካ ኢኮኖሚ መፍረስ ዝም ብሎ የፖለቲካ ዜናም አይደለም። ይህ ክስተት ከሺህ ዓመታት በፊት በቅዱሳን መጻሕፍት ውስጥ በጥልቅ ተተንብዮአል። ወደ መጽሐፍ ቅዱስ ስንመጣም በዮሐንስ ራእይ ምዕራፍ 18 ላይ ስለ አንዲት ታላቂቱ ባቢሎን ስለተባለች ከተማ ወይም ስርዓት ውድቀት በሰፊው ይነግረናል። ይቺ ባቢሎን የዓለም ነገስታት የሴሰኑባት፣ የዓለም ነጋዴዎች በኃይሏ ሀብታም የሆኑባት፣
ታላቅ የኢኮኖሚና የፖለቲካ ማዕከል ነች። ራዕይ 18 ላይ የምድርም ነጋዴዎች ያለቅሱላታል ያዝኑላታልም ሸቀጣቸውንም ከእንግዲህ ወዲህ የሚገዛ የለምና ይላል። ዛሬ በዓለማችን ላይ መላው የዓለም ነጋዴ የተደገፈበት የዓለምን ገበያ የሚቆጣጠረው ስርዓት የትኛው ነው? አዎም የአሜሪካን ዶላር። የአሜሪካ የኢኮኖሚ የበላይነት የተገነባው በፔትሮ ዶላር ስርዓት ላይ ነው። በ1970ዎቹ መጀመሪያ ላይ አሜሪካ ከሳውዲ አረቢያ ጋር ባደረገችው ሚስጥራዊ ስምምነት ማንኛውም የዓለም ሀገር ነዳጅ መግዛት ከፈለገ በቅድሚያ የአሜሪካ ዶላር መጠቀም እንዳለበት ተወሰነም። ይህ ስርዓት ዶላርን የዓለም የደም ስር አደረገው። ለዛም ነው ዮሐንስ በራእዩ ታላቋ ባቢሎን ብሎ የጠራት አሜሪካ መሆኑን በርካታም የመጽሐፍ ቅዱስ አጥኚዎች የሚናገሩት። ነገር ግን ፕሮፌሰር ጂያንግ እንደሚሉት ይህ ከኢራን ጋር የሚደረገው ጦርነት የፔትሮ ዶላር ስርዓት የሬሳ ሳጥን ላይ የመጨረሻውን ሚስማር የሚመታ ነው። ኖ ታላቋ ባቢሎን አሜሪካ ከውስጥ እየፈረሰች እንደሆነ ምልክት ነው ይባላል። ሳውዲ አረቢያና ሌሎቹ የነዳጅ አምራች ሀገራት ከዶላር ጥገኝነት እየወጡ ነው። ዶላር ዋጋውን ሲያጣ በአሜሪካ ያለው ፖንዚ ስኪም የመሰለው በብድርና በወረቀት ህትመት ብቻ የቆመው ኢኮኖሚ በአንድ ጀንበር ይንኮታኮታል ነው ነገሩ። ዮሐንስ በራእዩ 18 ላይ ይህንን የሚያህል ታላቅ ባለጠግነት በአንድ ሰዓት ጠፍቷልና ይላል። ፕሮፌሰሩ በሳይንሱ የዶላር መፈራረስ ያሉት ማለት ነው። ሐዋርያው ዮሐንስ በመንፈስ የታላቂቱ ባቢሎን ኢኮኖሚ በአንድ ሰዓት መጥፋት ብሎ ከተነበየው ጋር እጅግ የሚያስማማና የሚሰምር ውህደት ያለው ቃል ነው። ታዲያ ይህ እየታወቀ የአሜሪካ መሪዎችና በውስጧ ያሉ የስርዓቱ አራማጆች ለምን ወደዚህ ወጥመድ በገዛ እግራቸው ይገባሉ? መልሱ ቀላልና አስፈሪ ነው ይላሉ። ምክንያቱም ውሳኔ ሰጪዎች እነሱ አይደሉምና። ዓለም የምትገዛው በዋይት ሃውስ በሚቀመጡ ፕሬዝዳንቶች ብቻም ሳይሆን ከመጋረጃ ጀርባ ባሉ ምስጢራዊ ማህበራት እንደሆነ ይነገራል። ፕሮፌሰር ጂያንግ በድፍረት እንዳጋለጡት ከዚህ ጦርነት ጀርባ ኢሉሚናቲ፣ ሪሚሲኖች እና ጄሱይቶች የተባሉ እጅግ ኃይለኛና ድብቅ የዓለም አስተዳዳሪዎች ሊኖሩ እንደሚችሉ በሐሳቦቻቸው ላይ ጠቀስ አድርገው አልፈዋል። እነዚህ ቡድኖች ሀገር የላቸውም። ሃይማኖታቸውም ገንዘብና ዓለም አቀፍ ቁጥጥር ነው። የነሱ ዋነኛ ዓላማ አዲስ የዓለም ስርዓት the new world order መገንባት ነው። ይህ ደግሞ እየተከሰተ ያለ እያንዳንዳችን የኒው ወርልድ ኦርደር አባል ሊያደርጉን የሚታገሉበት ዘመንና ጊዜ ነው። ይህ አዲስ ስርዓት ለመገንባት ደግሞ ነባሩን ስርዓት ማፍረስ ግዴታቸው ነው። አሜሪካን እንደ መገልገያ ዕቃ ተጠቅመውባት ሲጨርሱ ሆን ብለው ወደ ጥፋት ጦርነት በመክተት ያፈርሷታል ነው ነገሩ። በመጽሐፍ ቅዱስ ትንቢተ ኤርምያስ ምዕራፍ 51 ቁጥር 7 ላይ ባቢሎን በእግዚአብሔር እጅ ምድርን ያሰከረች የወርቅ ጽዋ ነበረች፣ አሕዛብም ከወይን ጠጇ ጠጡ፣ ስለዚህም አሕዛብ እብዶች ሆኑ ይላል። ይቺ የወርቅ ጽዋ ዛሬ የዓለምን ፖለቲካና የባህል ብልሹነት ለዓለም ያጠጣችው አሜሪካ አይደለችምን? አሁን ግን ምስጢራዊዎቹ ማህበራት አሜሪካን እያፈረሱ ወደ ቀጣይ ምዕራፎች ይኸውም ወደ ዓለም አቀፍ የአንድ መንግስት አገዛዝ ዋን ወርልድ ገቨርንመንት እየተሸጋገሩ ነው። ይህ የዓለም መንግስታት ደግሞ በኃይል በጦርነት በኢኮኖሚ ቀውስ ውስጥ አልፎ የሰውን ልጅ ወደ ሙሉ ባርነት የሚቀይረውን የ666 ስርዓትና የጸረ ክርስቶስን አገዛዝ ለማምጣት የተነጠፈ ምንጣፍ እንደሆነ ይነገራል። ታዲያ ይህ የኢኮኖሚ ውድቀት፣ የጦርነት ቀውስ የሰውን ልጅ ወደ ሙሉ ባርነት እንዲሁም ወደ ዲጂታል መታወቂያ እንዴት ይመራዋል? ፕሮፌሰሩ የጠቀሱት የኢነርጂ ቀውስ ከመጽሐፍ ቅዱስ የአውሬው ምልክት ጋር እንዴት ቃል በቃል ይገጣጠማል? በመካከለኛው ምስራቅ ለሚደረገው የመጨረሻው ፊልም የአርማጌዶን የኢየሩሳሌም ሚናስ ምንድን ነው? ይህ ጉዳይ ላይ የተወሰኑ ሐሳቦችን እናቅርብ። በትንቢተ ዳንኤል ምዕራፍ 2 ላይ ታላቁ የባቢሎን ንጉሥ ናቡከደነጾር አንድ የሚያስፈራ ህልም አልሞ ነበረ ይለናል ቅዱሱ መጽሐፍም። በህልሙ ያየው ግዙፍ ሐውልት ራሱ ከወርቅ፣ ደረቱ ከብር፣ ሆዱ ከናስ፣ እግሮቹ ከብረት፣ የእግሮቹም ጣቶች ከብረትና ከሸክላ የተቀላቀሉ ነበሩ። የሐውልት የዓለምን ታላላቅ መንግስታት መነሳትና መውደቅ በትክክል የሚያሳይ መለኮታዊ ካርታ ነው ይባላል። ወርቁ ባቢሎንን፣ ብሩ ሜዶንና ፋርስን፣ ናሱ ግሪክን፣ ብረቱ ደግሞ ጨካኟ የሮም መንግስትን ይወክላል።
ግን ዛሬ እኛ ያለነው የትኛው የታሪክ ምዕራፍ ላይ ነው ብለን እንጠይቃለን። አዎ እኛ ያለነው በመጨረሻዎቹ የእግር ጣቶች ዘመን ላይ ነው። ብረትና ሸክላን በማይዋዱበት፣ ጥንካሬና ድክመት በተቀላቀሉበት፣ ቴክኖሎጂና ውድቀት አብረው በነገሱበት በዘመናችን ላይ ቆመናል። ፕሮፌሰር ጂያንግ የአሜሪካ ወታደራዊ ኃይልና የዶላር የበላይነት ያበቃለታል ሲሉ የተናገሩት አዲስ ነገር አይደለም። ይህ በዳንኤል ትንቢት ላይ ያልተጠረበ ድንጋይ መጥቶ የሐውልቱን እግሮች ሲመታም የዓለም መንግስታት እንደ ብናኝ በነው እንደሚጠፉ የተነገረው ቃል ፍጻሜው ላይ መድረሱን የሚያሳይ እንደሆነ ይነገራል። የአሜሪካ መዳከምና የምስራቅ ዓለሙ የብሪክስ ሀገራት ሩሲያ፣ ቻይናና ኢራን መነሳት እነሆ የዓለምን የኃይል ሚዛን እየቀየረው ነው። ይህ የፖለቲካ ሽግግር ዝም ብሎ የስልጣን ሽግግር አይደለም። ይልቁንም ዓለም ለአዲሱ የዓለም ስርዓት ኒው ወርልድ ኦርደርና ለአንድ ወጥ የዓለም መንግስት ዋን ወርልድ ገቨርንመንት ያዘጋጃት ያለ የማጥራት ሂደት እንደሆነ ይነገራል። ታላላቅ የጥላ መንግስታት እንደ ወርልድ ኢኮኖሚ ፎረም እና ሚስጥራዊ ኢሉሚናቲ ያሉት እነሆ ዓለምን በአንድ ጠቅላላ አገዛዝ ስር ለማዋል የሚጠቀሙት ዋነኛ ስልት አለ። ችግር ፍጠር፣ የህዝብን ፍርሃት አነሳሳ፣ ከዚያም መፍትሄው አንተው አቅርብ ነው። ፕሮብለም ሪያክሽን ኤንድ ሶሉሽን የሚለው የሄግልን ፍልስፍና ነው። ከኢራንና አሜሪካ ጦርነት ጀርባ ያለው እውነተኛው ዓላማ የኢነርጂና የምግብ ቀውስን መፍጠር እንደሆነ ይነገራል። በሩሲያ የነዳጅ ወደቦች፣ በአሜሪካ የነዳጅ ማጣሪያዎችና በመካከለኛው ምስራቅ የኃይል ማመንጫዎች ላይ የሚደርሰው ጥቃት በአጋጣሚም አይደለም። ይህ ሆን ተብሎ የተጠነሰሰ ዓለም አቀፍ ኢኮኖሚ ለማሽመድመድ የሚሰራ ሴራ ነው። ዮሐንስ በራእዩ ምዕራፍ 6ን ስናነብ ሶስተኛው ማህተም ሲፈታ ጥቁሩ ፈረስ ይወጣል፣ በእጁም ሚዛን ይዟል። 1 እርቦ ስንዴ በዲናር 3 እርቦ ገብስም በዲናር የሚል ድምፅ ይሰማል ይለናል። የትንቢት የሚያሳየው እጅግ የከፋ የዋጋ ግሽበትና የምግብ እጥረት እንደሆነ ታሪክ አዋቂና መጽሐፍ ቅዱስ መርማሪዎች ይናገራሉ። የኤነርጂ አቅርቦት ሲቋረጥ የዓለም የንግድ ሰንሰለት ይበጣጠሳል። ርቦ ማለት ትንሽዬ መለኪያ ስንዴ የአንድ ሙሉ ቀን የጉልበት ዋጋ ዲናር እስኪያወጣ ድረስ ኑሮ ይወደዳል ማለት ነው። በዚህ ጊዜ ነው የዓለም መንግስታት አዲሱን መፍትሄ ይዘው ብቅ የሚሉት። እኛ ምግብ፣ ደህንነትና ነዳጅ እንሰጣችኋለን፣ እናንተ ግን ነፃነታችሁን አሳልፋችሁ ስጡን ይሉናል። ያኔ በሕክምና ስም ታይቶ የነበረው ሎክዳውን አሁን በኢነርጂና በአየር ንብረት ለውጥ ስም የአየር ንብረት መቆለፊያ በሚል ይመለሳል። ዲጂታል መታወቂያ ነፃነታችሁን ይነጠቃችኋል። ለምን እንደሆነ እንሆም እነሱ ምቾትን ይሸጡላችኋል። ለሁሉም ነገር አንድ መታወቂያ፣ ፈጣን፣ ቀላል፣ አስተማማኝ ይሉታል። ውሸቱ ይሄ ነው። ዲጂታል መታወቂያ የመቆጣጠሪያ ማሽን ሌበር ነው። ገንዘብ፣ ጉዞ፣ ጤና፣ የኢንተርኔት ህይወት ሁሉም በአንድ ስርዓት ውስጥ። በዚህ ጉዳይ ላይ ማንኛውም ሰው ተቃውሞ የሚያስነሳ ካለም ማንኛውም ነገር ከመግዛት ሊቋረጥ ወይም ሊታገድ ይችላል። Your digital ID will be the only thing that your governments, institutions, and anybody authorized by those holding power will recognize you through. So you won't exist anymore. You'll be replaced. ፕሮፌሰር ጂያንግ አስደንጋጭ የተባለውን ጉዳያቸውን ሲናገሩ ኤአይ ቴክኖሎጂ በግልጽ የተናገሩት ነገር አለ። የኤአይ እውነተኛ ዓላማ ኢኮኖሚ ማሳደግ ሳይሆን የሰው ልጅ ሙሉ በሙሉ መቆጣጠር ነው። መጽሐፍ ቅዱስ የአውሬው ምስል እንዲናገር ምስሉንም ለማያመልኩት ሁሉ እንዲገደሉ ያደርጋል። ራእይ 13 ላይ And what is the mark of the beast? It is digital ID. Okay, and this digital ID will also lead to digital currency, and they can actually put a microchip or a QR bar in your forehead, and this will be considered the mark of the beast. Okay, and this is all part of the Christian Zionist eschatology. ዛሬ በዓለማችን ላይ ያለ ገደብ እያደገ ያለው ሰው ሰራሽ አስተውሎትና የዲጂታል ክትትል ቴክኖሎጂም የዚህ ትንቢት ቀጥተኛ መገለጫ ነው። መንግስታት በጥሬ ገንዘብ የሚደረገውን ግብይት በማጥፋት ወደ ዲጂታል ገንዘብ CBDC ሴንትራል ባንክ ዲጂታል ከረንሲ እየተሸጋገርን ነው። ይህ ዲጂታል ገንዘብ ከእያንዳንዱ ሰው ዲጂታል መታወቂያ እና ባዮሜትሪክ መረጃ የአይንና የፊት ገጽታ ቅኝት ጋር ይያዛል። ይህ ማለት ምን ማለት ነው? መንግስት ያልተፈቀደ ቦታ ከሄድክ፣ የተቃውሞ ሐሳብ ከተናገርክ ወይም የዓለምን አዲስ ስርዓት ካልተቀበልክ የባንክ አካውንትህ በአንዲት ማይክሮ ሰከንድ ውስጥ
በኤአይ አማካኝነት ሊዘጋ ወይም ደግሞ ፍሪዝ ሊደረግ ይችላል ማለት ነው። ራዕይ 13:17 የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል ተብሎ የተተነበየው የፍጹም የሆነ የዲጂታልና የፋይናንስ ባርነት አይደለምን? ድሮ ይህንን ትንቢት ስናስብ ሰዎች በግንባራቸው ላይ ማህተም የሚመታባቸው ይመስለን ነበር። ዛሬ ግን ማህተሙ ዘመናዊ ሆኗል። ማይክሮቺፕስን፣ የፊት መለየት ቴክኖሎጂን፣ ፌሲንግ ሪኮግኒሽን እና ስማርት ስልኮች የዘመኑ የባርነት ቀንበሮች ሆነዋል ማለት ነው። ይህ ሁሉ የቴክኖሎጂና የኢኮኖሚ ጦርነት ማዕከል የቱ ነው? ለምንድነው የዓለም ታላላቅ ሀያላን አሜሪካና ሩሲያ፣ ቻይናና አውሮፓ አይናቸው መካከለኛው ምስራቅ ላይ በተለይ በእስራኤልና በኢራን ላይ የተከሉት ብለን ጠይቃለን። በትንቢተ ሕዝቅኤል ምዕራፍ 38 እና 39 ላይ ስለ ጎግና ማጎግ ጦርነት ሰፊ ትንታኔ ተጽፏል። በዘመኑ መጨረሻም ከሰሜን የሚመጡ ኃይሎች ብዙ የመጽሐፍ ቅዱስ ምሁራንን ሩሲያንና አጋሮቿን ይወክላሉ ይላል። ከፋርስ የሆኗ ኢራንና ከሌሎች ጥምር ኃይሎች ጋር በመሆን በእስራኤል ላይ እንደሚዘምቱ ይናገራል። ፕሮፌሰር ጂያንግ የኢራንና የእስራኤል አሜሪካ ጦርነት የማይቀር መሆኑን ሲናገሩ ቀደም ብለው ያወሩ ያሉት ስለ ፖለቲካ ሽኩቻ ብቻ አልነበረም። ሚስጥራዊ ማህበራት ኢሉሚናቲና ፍሪሚሰን ይህ ጦርነት የሚፈልጉት ኢየሩሳሌምን ማዕከል ያደረገ አዲስ ሃይማኖታዊና ፖለቲካዊ ስርዓት ለመስራት እንደሆነ ነው። የሶስተኛው ቤተ መቅደስ ግንባታ ለማፍጠንና የሰላም አለቃ መስሎ ለሚመጣው ሐሰተኛው መሲህ መንገዱን ለማዘጋጀት ይህ ጦርነት እንደ ማጽጃ ያገለግላል ነው ነገሩም። በአሜሪካ የሚገኙ አንዳንድ የፖለቲካ ሊቃን እንደነ ሚሪያም አዴልሰን ያሉት በቢሊየን የሚቆጠር ዶላር ለፖለቲከኞች የሚረጩ ለዚህ ነው። ጦርነቱ ፖለቲካዊ ብቻም ሳይሆን ርዕዮተ ዓለማዊና ሃይማኖታዊ ነው። አሜሪካ በዚህ ጦርነት ብትሸነፍም ብትዳከምም የዓለም አቀፍ የጥላ መንግስታት ግብ ግን ይሳካል። አሜሪካ ትወድቃለች፣ አዲስ የዓለም መንግስት ግን ከፍርስራሹ ይነሳል። ታላቁ የሩሲያ ደራሲ ፊዮዶር ዶስቶቭስኪ ነጻነት፣ ዳቦና ሰላም አንድ ላይ አይገኙም፣ የሰው ልጅ ዳቦን መርጦ ነጻነቱን አሳልፎ ይሰጣል ብሎ ነበር። ዛሬ ዓለም ያለችው እዚህ ምርጫ ላይ ነው። የኢነርጂ ቀውስ፣ የኢኮኖሚ ውድቀትና የጦርነት ሽብር ሲመጣ ብዙዎቹ ፍርሃት ውስጥ ገብተው የዲጂታል ባርነት ወይም ደግሞ የፋይናንስ ስርዓትና የጸረ ክርስቶስ አገዛዝን በደስታ ይቀበላሉ። ነገር ግን ታሪክና ትንቢትን የምናቅ ከጀርባ ያለውን የጥላ መንግስት የራይ ገባን ሰዎችንም ቢከሰት አንደናገጥም። መጽሐፍ ቅዱስ ይህ ሁሉ ሊሆን ግድ ነውና አትደንግጡ፣ ዳሩ ግን መጨረሻው ገና ነው እንዳለ ማቴዎስ 24 ላይ የዓለም መድረክ ለታላቁ ትዕይንት እየተዘጋጀ ነው። ተዋናያኑ ቦታቸውን ይዘዋል። መጋረጃው ሊገፈፍ፣ የዘመናት ሚስጥር ሊገለጥ ጥቂት ጊዜ ብቻ ይቀሩ ይመስላል። እኛ ግን በፈጣሪያችን ቃል ላይ ቆመን በእምነት በማስተዋል እንጠብቃለን። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮችም በዚህ ጉዳይ የእናንተ ሐሳብና አስተያየት ምን ይመስላል? በሐሳብ መስጫ ሳጥን አስቀምጡልን። በቀጣይ እስክንገናኝ ድረስ ሰላም።